ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 15 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋና በወሎ ግንባሮች የአማራ ፋኖ የአገዛዙን ኃይል ክፉኛ ያረገፈ ድልን ተቀናጅቷል። የግንባር መረጃ ይዘናል። ለሳምንት ደብዛው የጠፋው ጋዜጠኛ ሚሊዮን በየነ በብልጽግና አጋቾች እጅ እንደሚገኝ ተረጋግጧል። አገዛዙ እንደወሮ በላ በስውር ማፈኑን ቀጥሏል። ሰሙታላችሁ። ህወሓት የቀድሞውን ምክር ቤት በመለሱ በመቀሌ ነዋሪዎች ዘንድ ታላቅ ስጋት ፈጥሯል። ክልሉን ለቆ የሚወጣው ህዝብ ቁጥርም እየጨመረ ነው። መረጃውን ይዘናል። በለንደን አገዛዙ የሚያደርሰውን ግፍ ያጋለጠ የተቃውሞ ሰልፍ ሲደረግ የአውሮፓው ድምፅ ወደ ስዊድን ሊሻገር መሆኑ ተሰምቷል። ዝርዝር አለ። ፕሬዚዳንት ትራምፕ በሆርሙዝ ወሽመጥ የኢራን ጀልባዎችን እንዲደመስሱ ለባህር ኃይላቸው ጥብቅ ትዕዛዝ ሰጡ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋና በወሎ ግንባሮች የአማራ ፋኖ የአገዛዙን ኃይል ክፉኛ ያረገፈ ድል ተቀዳጀ። በሸዋ ጠቅላይ ግዛት አሳምነው እስር የሚገኘው የቡልጋ ክፍለ ጦር በወሰደው አስደናቂ እርምጃ የአገዛዙን ሰራዊት የደመሰሰ ሲሆን፣ በደቡብ ወሎ ዳማ ደግሞ የምርጫ ቅስቀሳ ሲያካሂዱ የነበሩ የብልጽግና ካድሬዎች በቁጥጥር ስር ውለዋል። ዛሬ ማለዳ ከጠዋቱ 2 ሰዓት ጀምሮ በሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ቡልጋ ክፍለ ጦር ስር የሚገኘው የፋኖ ኮማንዶ ተወርዋሪ ሻለቃ የአገዛዙ ኃይል ሬሽን ስንቅ ለመቀበል ከምንጃር መንቀሳቀሱን የሚጠቁም መረጃ ደርሶት ነበር። መረጃውን ተከትሎ የቡልጋ ክፍለ ጦር ሻለቃዎች ሜጤ ወንዝ ላይ ቀድሞ ቦታ በመያዝ በጠላት ላይ ከፍተኛ ማጥቃት ከፍተዋል። ቀኑ 6 ሰዓት ድረስ በቆየው በዚህ ኃይለኛ ውጊያ የአገዛዙ ሰራዊት የጫኑ 2 ተሽከርካሪዎች ወዲያውኑ ከጥቅም ውጪ እንዲሆኑ ተደርገዋል። በዚህም በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን፣ የተረፈውም በአልሞ ተኳሾች እየተለቀመ ወደ መጣበት በውርደት ተመልሷል። የአገዛዙ ሰራዊት ሞራል መውደቁን የሚያሳዩ መረጃዎች መውጣታቸውንም ቀጥለዋል። በሸዋ ጠቅላይ ግዛት አንድ የሚሊሻ አባል ከነሙሉ ትጥቁ አሳምነው እዝን የተቀላቀለ ሲሆን የአገዛዙን የዘረፋና የገመና ተግባር አጋልጧል። በተመሳሳይ አንድ የአየር ወለድ አባል አጼ ዘረ ያዕቆብ ኮርን ተቀላቅሏል። ይህ ፍልሰት ፋኖ የህዝብ ወገንተኛ መሆኑንና የአገዛዙ ጦር ደግሞ ለጥፋት የተሰለፈ መሆኑን በተግባር እያሳየ ይገኛል። ትናንትናው ዕለት ሚያዝያ 14 2018 ዓ.ም በይፋትና ጥሙጋ አውራጃ አርማንያ ዙሪያ የአገዛዙ የአድማ ብተና ሰራዊትና አማራን ለመጨፍጨፍ የገባው የአየር ወለድ ኮማንዶ እርስ በርስ መተኳኮሳቸው ታውቋል። በዚህ የእርስ በርስ ፍልሚያ በርካታ የአድማ ብተናና የአየር ወለድ አባላት የቆሰሉ ሲሆን ቀላል የማይባል የአገዛዙ ሰራዊትም መገደሉ ተረጋግጧል። ይህም አገዛዙ በውስጥ ሽኩቻና በመተማመን ችግር ውስጥ መውደቁን ትልቅ ማሳያ ሆኗል። በተመሳሳይ በደቡብ ወሎ ዞን ጃማ ወረዳ በህዝባችን ላይ የዘር ማጥፋት እየፈጸመ ያለውን የብልጽግና አገዛዝ እድሜ ለማራዘም የምርጫ ቅስቀሳ ሲያካሂዱ የነበሩ 3 የቀበሌ አመራሮች በሚኒሊክ እዝ 105ኛ ኮር 33ኛ ክፍለ ጦር ቁጥጥር ስር ውለዋል። በሸዋ ቀጠናም ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የአጼ ዘረ ያዕቆብ ኮር ናደው ክፍለ ጦር የአማራን ህዝብ ህልውና ለማስከበር የሚያስችለውን ጥልቅ ወታደራዊና ስነ ልቦናዊ ተሃድሶ አጠናቋል። በሻለቃ ሞገስ ለማ በአርበኛ እንዳርጋቸው አሰፋና በአርበኛ ትንቢት ኃይለማርያም የተመራው ይህ መድረክ ክፍለ ጦሩ ከመከላከል ወደ ማጥቃት የተሸጋገረበትን ስኬት አረጋግጧል። ሰራዊቱ የአማራን ህዝብ ክብር ለመመለስ ቃላችንን አድሰናል በማለት ዝግጁነቱን ገልጿል። ለሳምንት ደብዛው የጠፋው የአዲስ ስታንዳርድ ኤዲተር በብልጽግና አጋቾች እጅ በድብቅ እስር ቤት እንደሚገኝ ተቋሙ አስታወቀ። ላለፈው 1 ሳምንት ሲቪል ልብስ በለበሱና ጭንብል ባደረጉ ሰዎች ታፍኖ የተወሰደው የአዲስ ስታንዳርድ ዲጂታል መጽሔት ማኔጂንግ ኤዲተር ሚሊዮን በየነ በብልጽግና አጋች ኃይሎች እጅ እንደሚገኝና በአዲስ አበባ በሚገኝ ስውር የማቆያ ቦታ ታስሮ እንደሚገኝ አዲስ ስታንዳርድ ገልጿል። ጋዜጠኛው ከተወሰደበት ዕለት አንስቶ ያለበት ሳይታወቅ መቆየቱ በቤተሰቡና በስራ ባልደረቦቹ ላይ ከፍተኛ ጭንቀትን ፈጥሮ ሰንብቷል። ጋዜጠኛ ሚሊዮን በየነ ባለፈው ሳምንት ረቡዕ ዕለት ለጥያቄ ትፈለጋለህ በሚል ሰበብ ከመስሪያ ቤቱ ሲወሰድ ድርጊቱን የፈጸሙት ግለሰቦች ማክስ ወይም ጭንብል ያደረጉ ነበሩ። የአዲስ ስታንዳርድ አሳታሚ ጃኬን የህትመት ስራ እንዳስታወቀው በደህንነት ካሜራ የተቀረጸው ቪዲዮ ግለሰቦቹ ድርጊቱን በታቀደና በተደራጀ መልኩ ሲፈጽሙ ያሳያል። ይሁን እንጂ ጋዜጠኛው ከተወሰደ በኋላ አዲስ አበባ ፖሊስም ሆነ ፌዴራል ፖሊስ በቁጥጥራችን ስር የለም በሚል ክህደት መግለጫ ሲሰጡ ቆይተዋል። የአሳፋሪ ድርጊት አገዛዙ በህግ ጥላ ስር ሳይሆን
ሲሆን እንደ ወሮበላ ኃይል በስውር ዜጎችን የማፈን ተግባር ላይ መሰማራቱን በግልጽ ያሳያል። አሳታሚው ትናንት ሚያዝያ 14 2018 ዓ.ም ባወጣው መግለጫ ጋዜጠኛ ሚሊዮን በየነ አሁንም ቢሆን በህግ አማካሪዎቹም ሆነ በቤተሰቡ እንዳይጎበኝ መከልከሉን ገልጿል። ጋዜጠኛው በየትኛው ስውር እስር ቤት እንደሚገኝና ጤንነቱ በምን ሁኔታ ላይ እንዳለ ለማወቅ አልተቻለም። በህጉ መሰረት በተያዘ በ48 ሰዓታት ውስጥ ፍርድ ቤት መቅረብ ቢገባው አገዛዙ ግን መሰረታዊ የዜጎችን መብት በመርገጥ ጋዜጠኛውን በጨለማ ክፍል ውስጥ አጉሮታል። አሳታሚው ድርጊቱን አጥብቆ የኮነነ ሲሆን ጋዜጠኛው ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ ጥያቄ አቅርበዋል። የጋዜጠኞች መብት ተሟጋቹ ሲፒጄ ሚሊዮን በየነ የታፈነበትን ሁኔታ የአዲስ ስታንዳርድ ስደት አዲስ ምዕራፍ ሲል ጠርቶታል። ይህ መጽሔት ካለፈው ዓመት ጀምሮ ቃዱ ከመሰረዝ ባለፈ ቢሮው ተበርብሮ በኮምፒውተሮቹ ላይ የተራቀቀ የስለላ ሶፍትዌር ተጭኖበት እንደነበር ይታወሳል። በተጨማሪም ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በዚህ ሳምንት ባወጣው ሪፖርት የኢትዮጵያ መንግስት በጋዜጠኞች ላይ የዘፈቀደ እስር እንደሚፈጽምና ማንነታቸው ባልታወቀ ጭንብል በለበሱ ሰዎች የሚታፈኑ ጋዜጠኞች ቁጥር መጨመሩን በአሳሳቢነት ገልጿል። በአጠቃላይ አገዛዙ ሀሳብን በነጻነት የሚገልጹ ጋዜጠኞችን እንደ ጠላት በመፈረጅ በህግ አግባብ ከመጠየቅ ይልቅ በስውር የማፈንና የማሰቃየት ተግባርን መርጧል። በአዲስ አበባ የጭንብል አፋኞች ቁጥር መጨመርና የስውር እስር ቤቶች መበራከት ስርዓቱ ለህግና ለሰብአዊ መብት ያለውን ንቀት ያሳያል። ህዝባዊ ወያነ ሓርነት ትግራይ ከጦርነቱ በፊት በትግራይ በተካሄደውና በብልጽግና ውድቅ በተደረገው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ በክልሉ ነዋሪዎች ዘንድ ድብልቅልቅ ያለ ስሜትና ታላቅ ስጋት መፈጠሩ ታውቋል። የፓርቲው ውሳኔ ዳግም ወደ ጦርነት ይከተናል የሚል ፍርሃትን በመቀሌ ጎዳናዎች ላይ አንግሷል። የህወሓትን ውሳኔ ተከትሎ በመቀሌ ከተማ የሚኖሩ ዜጎች ከፍተኛ ግራ መጋባትና ስጋት ውስጥ መውደቃቸውን ለቢቢሲ ገልጸዋል። ዳግም ችግር ውስጥ እንገባለን የሚል ፍርሃት ያደረባቸው ነዋሪዎች ጦርነት ይቀሰቀስ ሲሆን ወይስ እንደገና አገልግሎቶች ይቋረጡብናል በሚል ጭንቀት ላይ ይገኛሉ ብሏል ዘገባው። ይበልጥ አሳሳቢው መረጃ ይህንን ውጥረት የፈሩ በርካታ የመቀሌ ነዋሪዎች ከተማዋን ለቀው እየወጡ መሆኑ ነውም ተብሏል። እስከ ቅዳሜ ድረስ ያለው የአውሮፕላን በረራ ሙሉ በሙሉ መያዙ የተረጋገጠ ሲሆን ይህም ህዝቡ በፓርቲ ውሳኔ ላይ ያለውን አለመተማመን ቁልጭ አድርጎ የሚያሳይ ሆኗል። የዕለት ተዕለት ኑሯችንን ነው የምናስበው፣ ውሳኔው መልካም ነገር ይዞ ይመጣል የሚል እምነት የለንም ሲሉ ነዋሪዎች ምሬታቸውን ገልጸዋል። በሌላ በኩል ሌተናል ጀነራል ታደሰ ወረደ በብልጽግናው ቁንጮ አብይ አህመድ ለተጨማሪ 1 ዓመት የስልጣን ዘመናቸው እንዲራዘም መደረጉ በህወሓት ዘንድ ከፍተኛ ተቃውሞ አስነስቷል። ህወሓት ባወጣው መግለጫ የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅና ሳይኖር የብልጽግናው አገዛዝ በብቸኝነት የሰጠው ውሳኔ ነው ሲል አውግዟል። ሌተናል ጀነራል ታደሰ ወረደ በበኩላቸው ወደ አዲስ አበባ አቅንተው ሪፖርት ካቀረቡ በኋላ ህወሓት ስልጣን እንዳትቀበል በማለት ጫና አድርጎባቸው እንደነበር በይፋ ተናግረዋል። ይህ ሁኔታ በክልሉ ወታደራዊና ፖለቲካዊ አመራር መካከል ያለው ገመድ መበጠሱን አመላክቷል። የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ህወሓት የቀድሞውን ምክር ቤት ለመመለስ ያሳለፈው ውሳኔ የፕሪቶሪያ ስምምነትን የሚያፈርስ ተግባራዊ እርምጃ ነው ሲሉ አስጠንቅቀዋል። ማንኛውም እንዲህ አይነት የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን የብልጽግናው አገዛዝ ጋር እንደ አዲስ ግጭት እንዲቀሰቀስ የማድረግ እድል እንዳለው ገልጸዋል። አክለውም አማካሪው የፕሪቶሪያ ውል ፈርሷል ሲሉ አውጀዋል። ብዙዎች እንደሚስማሙት ይህ እርምጃ ህዝቡን ለማዳን ሳይሆን ግለሰቦች ተጠያቂነት ለማምለጥ ያደረጉት የፖለቲካ ቁማር ይመስላል ተብሏል። ውጥረቱን ይበልጥ ያከረረው ደግሞ ህወሓት የብልጽግናውን አገዛዝ የከሰሰበት መግለጫ ነው። ፓርቲው እንደገለጸው ወደ ትግራይ መላክ የነበረበት የድጎማ በጀት ተቋርጧል። ከዚህም በላይ በትግራይ ላይ ዳግም እገዳና ከበባ በማድረግ ጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት የፌዴራል መንግስቱ ጦርነት ለመክፈት ዝግጅት እያደረገ ነው ሲል ወንጅሏል። ይህ መግለጫ ለትግራይ ህዝብ ህልውናና ደህንነት እጅግ አደገኛ ሁኔታ መፍጠሩን አመላካች ሆኗል። ከዚህ በፊት ህወሓት አሁን ወደ ስራ ይመለስ ያለው ምክር ቤት በ2012 ዓ.ም የኮሮና ወረርሽኝን ተከትሎ ሀገር አቀፍ ምርጫ መራዘሙን በመቃወም ትግራይ ክልል በተናጠል ባካሄደው ምርጫ የተመሰረተ ነው። በወቅቱ የብልጽግናው አገዛዝ ምርጫውን እንዳልተደረገ የሚቆጠርና የማይጸና በማለት ውድቅ ማድረጉ ይታወሳል። ያ ምርጫ ለ2 ዓመቱ አስከፊ ጦርነት መነሻ ከሆኑት ዋነኛ ምክንያቶች አንዱ የነበረ ሲሆን አሁን በህወሓት በኩል ያንኑ ምክር ቤት ዳግም ለመቀስቀስ መሞከርና የብልጽግናው ቁንጮ ተላላኪ ጌታቸው ረዳ ስምምነቱ ፈርሷል ማለታቸው ታሪክ ራሱን እየደገመ መሆኑንና ክልሉን ወደ ሌላ መከራ እየጠራው መሆኑን ታዛቢዎች ይናገራሉ።
በለንደን የሚኖሩ አማራዎች በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀልን በመቃወም የተቃውሞ ሰልፍ አደረጉ። ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል በለንደን ፋኖ አስተባባሪነት በተጠራው በዚህ ሰልፍ ላይ በርካታ ኢትዮጵያውያን ተገኝተዋል። ሰልፈኞቹ የኢትዮጵያን ሰንደቅ ዓላማና የተለያዩ መልእክቶችን የያዙ ባነሮችን በማንገብ በቢቢሲ ዋና መስሪያ ቤት ደጃፍ ላይ ድምጻቸውን ከፍ አድርገው አሰምተዋል። ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ጉዳይ ላይ የያዙትን አድሏዊ ዝምታ ሰብረው አማራ ሕዝብ ላይ እየደረሰ ያለውን የጅምላ ጭፍጨፋና ግፍ ለዓለም እንዲያሳውቁ ግፊት አድርገዋል። የአማራ ዘር ማጥፋት ይቁምና የድሮን ጥቃት በአማራ ላይ ይቁም የሚሉ መፈክሮች በለንደን ጎዳናዎች ላይ በስፋት ተስተጋብተዋል። ሰልፈኞቹ በብልጽግና አገዛዝ የሚመራውና ብሔራዊ ምርጫ ተብሎ የሚጠራው ሂደት የህዝቡን ስቃይ ለመሸፈን የሚደረግ የፖለቲካ ድራማ መሆኑን ለዓለም አቀፍ ማህበረሰብ አስረድተዋል። አገዛዙ በሰላማዊ ዜጎች ላይ የሚፈጽመው የግድያ ተግባር በአስቸኳይ እንዲቆምም በጽኑ አውግዘዋል። ይህ በእንዲህ እንዳለ የአማራ ህዝብ የህልውና ድምጽ በአውሮፓ ምድር ተጠናክሮ እንደሚቀጥል ተገልጿል። በስዊድን ስቶክሆልም የሚገኙ የአማራ ማህበራት መጪውን ዓለም አቀፍ የሰራተኞች ቀን መነሻ በማድረግ ግንቦት 1 ቀን ታላቅ የተቃውሞ ሰልፍ መጥራታቸው ተሰምቷል። እነዚህ ተከታታይ ሰልፎች በሀገር ቤት እየተካሄደ ያለውን ፋኖን ተጋድሎ በዓለም አቀፍ መድረክ ድምጽ ለመሆንና የአገዛዙን ገመና ለማጋለጥ የታቀዱ መሆናቸው ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን በተመለከተ ቀጥተኛ የግድያ ትዕዛዝ አስተላለፉ። በመካከለኛው ምስራቅና በሆርሙዝ የባህር ወሽመጥ ያለው ውጥረት አደገኛና ታሪካዊ ወደሆነ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውንም የኢራን ጀልባ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ጥብቅ ትዕዛዝ ሰጥተዋል። የፕሬዝዳንቱ ትዕዛዝ በአሜሪካና በኢራን መካከል የነበረውን የዲፕሎማሲያዊ ፍጥጫ ወደ ቀጥተኛ ወታደራዊ እርምጃ ቀይሮታል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት የአሜሪካ ባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል ማዘዛቸውን አስታውቀዋል። ምንም እንኳን ትናንሽ ጀልባዎች ቢሆኑም በሆርሙዝ የባህር ወሽመጥ ፈንጂዎችን እያስቀመጡ ሊሆን ይችላል ያሉት ፕሬዝዳንቱ የአሜሪካ የፈንጂ አስወጋጆች በአሁኑ ወቅት ወሽመጡን እያጣሩ መሆኑንና ማንኛውንም ተንኳሽ ኃይል ለመደምሰስ ምንም ማመንታት አያስፈልግም ብለዋል። ትራምፕ አክለውም ኢራናውያን በራሳቸው ባለስልጣናት መካከል በሚደረግ ፍትጊያ ምክንያት መሪያቸው ማን እንደሆነ ለማወቅ ተቸግረዋል ሲሉ አገዛዙ መፍረክረኩን በስላቅ ገልጸዋል። አሜሪካ በአሁኑ ወቅት የሆርሙዝ ወሽመጥን ሙሉ በሙሉ እየተቆጣጠረች መሆኗን የገለጹት ፕሬዝዳንቱ ለአሜሪካ ፍቃድ አንድም መርከብ እንደማይገባና እንደማይወጣ አስታውቀዋል። ይህንኑ ተከትሎ የአሜሪካ ጦር ከኢራን ነዳጅ የጫነችና ማዕቀብ የተጣለባትን ኤምቲ ማጀስቲክ ኤክስ የተባለች አገር አልባ መርከብ በህንድ ውቅያኖስ ላይ አስቁሞ ፍተሻ ማካሄዱን የመከላከያ ቢሮ በኤክስ ገጹ አረጋግጧል። ቢሮው ለኢራን የቁስ ድጋፍ ያደርጋሉ ተብለው የሚጠረጠሩ መርከቦችን ማደንና መፈተሹን እንደሚቀጥልም ጠንካራ ማስጠንቀቂያ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካን የእስራኤል ጥቃት በቀጠናው ለሚፈጠረው የጸጥታ ችግር ዋነኛው ምንጭ ነው ሲሉ ከሰዋል። ሚኒስትሩ በቴሄራን ከደቡብ ኮሪያ ልዩ መልእክተኛ ጋር ባደረጉት ውይይት ዓለም አቀፉ ማህበረሰብ እነዚህን ጥቃቶች እንዲያወግዝ ጥሪ አቅርበዋል። ኢራን ደህንነቷንና ጥቅሟን ለመከላከል አስፈላጊውን እርምጃ እንደምትወስድና ለሚደርሰው ጥፋት ሁሉ ኃላፊነቱን የሚወስደው ጥቃት ፈጻሚው ነው ብለዋል። ኢራንም በአጸፋው በወሽመጡ ላይ 2 መርከቦችን መያዟንና በሶስተኛ የጭነት መርከብ ላይ ጥቃት መሰንዘሯ ተዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።